ያጋጠመኝን ገጠመኝ ልንገራችሁ። ከአዳማ ወደ ደብረ ዘይት መግቢያ ኬላ ላይ ከእቴ ጋር ከአዳማ እየመጣን ነበረ። በይዘዌ ወደ ኢትዮጵያ ለቫኬሽን የመጣሁት ብዙም ያናህል አላቅም። ለቲክቶክ ቪዲዮ እየቀረጽን ፎቶ እየተነሳን ምናምን ነበር። ከዛ በኋላ እዛ ጋር ለካ ኬላ መውጫና መግቢያ ላይ ይፈትሻሉ ማለት ነው። ከዛ እኔ ዝም ብዬ እየቀረስኩ ነው። ስቲል መኪናውን አቁመውት ኑ ውረዱ እያሉ ለፍተሻ እኔ እየቀረስኩት ነበርና ምን እያረግሽ ነው ምናምን ብሎ በጣም ጮኸብኝ ማለት ነው። ከዛም ቪዲዮ እየቀረስኩ ነው፣ ኖርማል ነው እኔ ያልኩት ማለት ነው። ማን ነው የምትቀርሺው? እኛ ያንቺ ቢዝነስ መስሪያ ያንቺ ቪዲዮ መስሪያ እኛ ከገባንበት ቪዲዮዎችሽ ውስጥ አንለቅሽም ምናምን አሉኝ ማለት ነው። በጣም ነው የደነገጥኩት። በጣም አላሰብኩማ፣ ያላሰብኩት ነገር ነው። እኔ መጥፎ ነገር አስቤ አይደለም እየቀረስኩት ያለሁት። አንዳንድ ጊዜ ምን አለ መሰላችሁ አይን አይቶ ልብ ካላለ ትርጉም የለውም። እያየው ነው ግን አላስተዋልኩም ነበር ማለት ነው። ሰዓት ሰው አወረዱ። ከዛ በኋላ ስልክሽን አምጪ ያለኝ፣ ስልኬን ተቀበለኝ። ስልኬን አገለባብጦ ካየ በኋላ አሁን የቀረሽውን ቪዲዮ ክፈች ያለኝ፣ ከፈትኩበት። እግዚአብሔር ሲረዳኝ ማለት ነው ዝም ብዬ ዙም እያረኩ ይሄ ኬላ መውጫውን እንትኑን የተጻፈውን ከአዳማ ወደ ደብረ ዘይት መግቢያ ላይ እንደዚህ የተጻፈ አለ አይደለ? እሱም ብቻ እየቀረስኩ ነበር ዙም አድርጌ። እነሱ አልገቡበትም። በጣም ነው የደነገጥኩት። ሽንቴ ነው የመጣው። እግዚአብሔርን አፍንጫዬ ሁሉ ግንባሬ ሁሉ ላበላብ ነው የሆንኩት። እኔ በጣም ነው የደነገጥኩት። በጣም ከረጅም ዓመት በኋላ ስለመጣው እኔ አይ ዶንት ኖ ሶ እህቴ ደግሞ እያየችኝ አልነበረም ስቀርጽ። አንድ ብቻ ቪዲዮ ፎቶ ምናምን እያልኳት ነበርና ከዛ በፊት ስቀርጽ አላየችም እሷ። ፎቶ ብቻ ብዬ ነው የገባችበት። ከዛ በኋላ ቪዲዮ እንደልሽ ያለኝ አስደለትኩት። ነገር ግን እነሱ ስላልገቡበት እንጂ ካሜራ ውስጥ ቪዲዮ ውስጥ አይለቁኝም ነበር። እኛ ገብተንበት ብንሆን እንለቅሽም ነበር፣ እስር ቤት ነበር የምንገቢው። እዚህ አካባቢ ቪዲዮ መቅረጽ እኛን ማስገባት የተከለከለ ነው፣ አይቻልም። ኬላ መውጫና መግቢያ ላይ አይፈቀድም። እኛን ቪዲዮ በይዘዌ ማንኛውንም ሰው ያለ ባለቤቱ ፍቃድ ቪዲዮ መቅረጽ አይቻልም አውቃለሁ። ነገር ግን እኔ እዛ ቦታ አላስተዋልኩም። ዙም አድርጌ እየቀረጽኩት ያለሁት ኬላውን የተጻፈውን ብቻ ስለነበረ ነው ቮከሴና ሶ እያየው አላስተዋልኩም። አለማስተዋል ነውና አንዳንድ ጊዜ አለማስተዋል ለትልቅ እንቅፋት ጉድጓድ ይዳርጋል። ምንም ነገር ማስተዋል ጥሩ ነው። አይን አይቶ ልብ ካላለም ዋጋ የለውም። ስለዚህ አይተን ልብ እንበል ማለት ነው። ሶ ይሄ ነው ያጋጠመኝ። በጣም የደነገጥኩት ማሎ እምቤክኔ ሊፈመና ጎዳ ብዬ ለቀቁኝ እላችኋለሁ። ገለተማ ዋና ደንጌ ፈተኒ ፖሮምኛ ደግሞ ሰራለሁ። ይሄ በአረብኛ ነው። ያ ቴንክ ዩ። ኮፕሊንግ ሼር አድርጉልኝ ቪዲዮዬን ፕሊዝ ጋይስ ማለት ነው። ፕሊዝ ቪዲዮ ቫይራል ይወጣ አይደለም አይ ዶንት ኖ። ከዱባይ ከመጣው ባለ ዱባይ ያለው በጣም ቫይራል ነበር የሚወጣው በዘዊዝ ቪዲዮዬ። አሁን ግን ምለቃቸው ቪዲዮዎች በዜሮ ማለት ይቻላል። ሶ ፕሊዝ ጋይስ ኮፕሊንግ ሼር ሪፖስት አድርጉልኝ። አመሰግናለሁ።